በቤታችን ውስጥ ያለው ሰዓት ሲቆጥር የሚያወጣውን ድምጽ ልብ ብላችሁ አዳምጣችሁ ታውቃላችሁ? ሁለት የተለያዩ የመጠን አይነት ያላቸው ድምጾችን ሰዓቶች ያወጣሉ። ይህ የሰዓት ድምጽ ታዲያ በሕይወታችን ሁለት ወሳኝ ቦታዎች እንዳሉ አመላካች ነው። ይህም ሕይወትና ሞት እንላቸዋለን። የሰው ልጅ ከተወለደበትና እስከሚሞትበት እስካለው ቀን ድረስ ያለውን ሁለቱን የሕይወት ወሳኝ ነጥቦች ለማሳየት የግድግዳ ሰዓቶች እነዚህ ሁለት ድምጾችን እንዲያሰሙ ተደርገው ተሰርተዋል። የሰው ልጅ ከማን ይወለድ፣ የት ይወለድና እንዴት ይወለድ የሚለውን እንደዚሁም መቼና እንዴት ሞታለው የሚለውን መቆጣጠር አይችልም። ነገር ግን በሰው ልጅ ሕይወት ውስጥ በቁጥጥሩ ውስጥ ያለው በሕይወትና በሞት መካከል ባለችው በሚኖርባት ዕድሜ በሚያደርገው ነገር ነው። የሰው ልጅ መቆጣጠር የሚችለው ያንን ብቻ ነው። የሚኖርበትን የሕይወት ጊዜና መጠን ባይወስንም እንዴት መኖር እንዳለበት ግን መወሰን ይችላል። አንዳንድ ጊዜ ሰዎች እጅግ አደገኛ በሆነ የካንሰር በሽታ እንደተያዙና ለመሞት ጥቂት ጊዜ ብቻ እንደቀራቸው ሲነገራቸው ሰምታችሁ ታውቃላችሁ፣ አሊያም በፊልም ተመልክታችሁም ይሆናል። ሰዎች ለሞት የቀራቸው ጥቂት ወራት ወይም ጥቂት ቀናት እንደሆነ ሲነገራቸው በሕይወታቸው ማድረግ ያለባቸውን ወሳኝ ነገሮች ብቻ ማድረግ ይጀምራሉ። ምናልባትም በበጎ አድራጎት መሳተፍ፣ ምናልባትም ደግሞ ማሳካትና ማየት ያለባቸውን ቦታ ለማየት የቻሉትን ሁሉ ያደርጋሉ። ይህም ሞት አጠገባቸው እንደደረሰ በሐኪሙ ሲነገራቸው ነው። ታዲያ ለምን ሰዎች እንደሚሞቱ ሳያውቁ ይህንን እያሰቡ ማድረግ ያለባቸውን ነገሮች እያደረጉ መኖር አይችሉም? ለምሳሌ እርሶ በካንሰር ወይም ደግሞ በሚገድል በሽታ ከመያዙ በፊት እንዲሁ እየኖሩ ያለ ማድረግ ያለቦትን ነገር ለምን ለማድረግ ሙከራ አያደርጉም? በሕይወታችን ላይ ማንም እንሁን ማንም ምን አይነት የሕይወት ዘይቤ ይኑረን፣ ትልቅም እንሁን ትንሽ፣ እጅግ ትክክለኛ ያልሆነና ነገሮች ሁሉ መጥፎ የሚሆኑበት ጊዜ አለ። ይህንን ጊዜ መቆጣጠር አንችልም። ነገሮች ሁሉ በእኛ ላይ የሚነሱበት፣ ሁሉም ነገሮች መጥፎ የሚሆኑበት ጊዜ ሁሉም ሰው ሕይወት ላይ ያጋጥማል። ምክንያቱም ይሄ ሕይወት ይባላል። ከዚህ ጋር መጋፈጥ፣ ከዚህ ጋር ፊት ለፊት ቆሞ መታገል የናንተ ድርሻ ነው። ስለዚህ በሕይወታችሁ ውስጥ መጥፎ ነገር ተከሰተም አልተከሰተም፣ በዙሪያችሁ ያሉ ነገሮች ጨለማም ሆኑ ብርሃን፣ ያንን መታገልና ያንን ማሸነፍ የናንተ ድርሻ ነው። ስለናንተ ማንም ሊታገል፣ ስለናንተ ማንም ሊፋለም አይችልም። ሕይወታችሁን መቀየርና ማድረግ ያለባችሁን ማድረግ መጀመር ያለባችሁ በካንሰር በሽታ አሊያም ነገ ልትሞቱ ሳይሆን ዛሬ በተሰጣችሁ ጊዜ ነው። አንዳንድ ጊዜ ሰዎችን መርዳት እኛ ሕይወታችን ላይ ከፈጣሪና ከመለኮታዊው ዓለም ኃይልና ድጋፍ እንድናገኝ ስለሚረዳን በችግር ጊዜ ሰዎችን ለመርዳት ሞክሩ። በጣም በተቸገራችሁበትና ዙሪያችሁ ግራ በገባችሁ ሰዓት ሰዎችን ማገዝ፣ በዙሪያችሁ ያሉን ሰዎች መንከባከብ እናንተ በሕይወት ውስጥ አንዳች እርዳታ እንዲመጣ ይረዳልና ለሰዎች እጅ መዘርጋት እጅግ ወሳኝ ነው። ሳይንሱ እንደሚያሳየው ከሆነ ብዙ ጊዜ ለሰዎች እርዳታ የሚያደርጉ ሰዎች አንዳች ኃይል እንደሚረዳቸውም የተረጋገጠ ጉዳይ ነው። ያንተን ማንነት ዛሬ ያለበትን ሕይወት መቀየር የምትችለው አንተ ብቻ ነህ። ዛሬ ያለሽበትን ዛሬ የምትኖሪበትን ሕይወት መቀየር የምትችይው አንቺ ብቻ ነሽ። ስለኛ ማንም ሰው ግድ አይሰጠውም። ሁሉም የየራሱ የሕይወት ፈተናና ውጣ ውረድ አለበት። ታዲያ እኛ ራሳችንን ለመቀየር ዋነኞቹ ሰዎች ነን። ዛሬ ስላለን ነገር፣ ዛሬ ስለደረስንበት ማንነት፣ ዛሬ በእጆቻችን ስላሉት ነገሮች ሁሉ ኃላፊነት የምንወስደው እኛ ነን። ነገም በስተመጨረሻ ይዘን ስለምንቀረውና በሕይወታችን መጨረሻ ስለምናሳካው ነገር ኃላፊነቱ የኛው ነው። አንድ ቀላልና መሰረታዊ የሆነ ጥያቄ ልጠይቃችሁ። ራሳችሁን የመቀየር ኃይል እንዳላችሁ ታምናላችሁ ወይ? ራሳችሁን የመቀየር ኃይል ከተፈጥሮ የተሰጠ ጸጋ ነው። ይህንን የሚጠቀሙት ግን ብልሆች ብቻ ነው። እዚህ ምድር ላይ ስንኖር ያለን ገንዘብ ወይም ቁሳቁስ አይደለም። እዚህ ምድር ላይ ስንኖር እጅግ ውዱና የተሰጠን ነገር ጊዜ ነው። ጊዜን አለማባከንና በጊዜ መጠቀም የሰዎችን ልዩነት የሚወስነው ያ ነው። ከገንዘብና ከቁሳቁስ ይልቅ ያለን ውዱ ስጦታ
ሕይወት ነው። ያለን ውዱ ስጦታ ጊዜ ነው። ይህንን ጊዜ መረዳትና መጠቀም የሁላችንም ኃላፊነት ሊሆን ይገባል። እውነታው ይሄ ነው። ሁልጊዜ ጠዋት ስንነሳ ዳግም የማናገኛቸውን ደቂቃዎች እየኖርን ነው። ድጋሚ መተንፈስ የማንችለውን አየር ጠዋት ስንነሳ እየተነፈስን ነው። ታዲያ ይህንን ድጋሚ የማናገኘውን ደቂቃና ይህንን ድጋሚ የማናገኘውን ጊዜ ካልተጠቀምን ሕይወታችን ላይ ኪሳራ ይገጥመናል። ከዛሬ የተሻለ ሰዓትና ጊዜ ምንም የለም። ከዛሬ የተሻለ ራሳችንን የምንለውጥበት መንገድም የለም። ነገና ከነገ ወዲያ ስለሚፈጠረው ነገር አናውቅም። መኖር የምንችለው ዛሬን ብቻ ነው። ዛሬ በተሰጠን ጊዜ ካልተጠቀምን በርካታ ነገሮች ያመልጡናል። ውጤታማ መሆንና ያሰብነውና ያቀድነው ላይ ለማሳካት ጠንካራ ስራዎች ይጠበቁብናል። እጅግ አድካሚ፣ እጅግ አሰልቺ እንደዚሁም ደግሞ በርካታ የሆነ መጋፈጥና ተቋቁሞ መኖርን ይጠይቃል። ስለዚህ ውጤታማ ለመሆን እነዚህን አስቸጋሪ ጊዜያቶች ማለፍ እንዳለብን በመረዳት በሕይወታችን ያለንን ጥንካሬና ጠንክሮ መስራትን ሁሉ ልንጠቀምበት ይገባል። እኛ የሕይወታችን በር ጠባቂ ነን። ከኛ ውጪ ማንም ሕይወታችንን ሊጠብቅልን አይችልም። እንደዚሁም ደግሞ በሕይወታችን ላይ ነዳጅ መስጫው ፔዳል ያለው በእጃችን ነው። ሕይወታችንን ማፍጠን፣ ማዘግየት፣ ያሰብንበት መድረስና መቅረት የምንችለው በገዛ የራሳችን ውሳኔ ነው። ስለዚህ ጊዜያችንን ተጠቅሞ ጊዜን ሳናባክን በጠንክሮ መስራት ያሰብነው ላይ መድረስ እንችላለን። ምን ያህል እድለኛ እንደሆናችሁ አስቡም። እጅግ ቴክኖሎጂ በተስፋፋበት ማድረግ ስለምትፈልጉት ነገር ሁሉ አንድ ጊዜ ስልካችሁን ከፍታችሁ የፈለጋችሁትን መረጃ መሰብሰብ በምትችሉበት ጊዜ መፈጠራችሁ እጅግ እድለኞች ያደርጋችኋል። ይህንን እድል ተጠቅሞ የምትፈልጉትን መረጃ ሰብስቦ ያሰባችሁትና ያለማችሁት ስኬት ላይ መድረስ የእናንተ ድርሻ ነው። ጊዜን አለማባከን የሕይወት ትልቁ ምስጢር ነው። በእርግጥ ይህ ሁሉ ነገር ቀላል አይደለም፣ እጅግ ከባድ ነው። የምናልፍበት የምንከፍለው መስዋዕትነትና ሁሉም ነገር ከባድ ቢሆንም አንዴ ይህንን መንገድ ካለፍነው በኋላ ግን ወደ ኋላ ዞር ብለን እንዴት እንዳለፍነው ስናስብ ያ ሕይወት ምን ማለት እንደሆነ ይገባናል። ዛሬ ከኛ የሚጠበቀው እጅግ ቀላል ውሳኔ ነው። ለመለወጥ ምን ያህል ተዘጋጅቻለሁ? ጊዜን ለመጠቀም ምን ያህል አስቤያለሁ? ዛሬ ወይም ነገ ሳይሆን ዛሬን መጠቀም የሕይወት ትልቁ ምስጢር በመሆኑ ነገ ከነገ ወዲያ ከማለት ዛሬን መጠቀም እጅግ ወሳኙ ነው። በየቀኑ አነቃቂ ንግግሮችን እየሰሙ ተመልሶ በዛው ሕይወት ከመዳከር ይልቅ ቀላሏን ውሳኔ ዛሬ መነሳትና ጊዜን በመጠቀም ሕይወትን መቀየር ወሳኙ ነው። በቪዲዮዎቻችን አብራችሁን ስላላችሁ ከልብ እያመሰገንኩኝ በየዕለቱ እጅግ ወሳኝ የሆኑ የሕይወት ምስጢሮችን እናነሳለን። ሐሳባችሁንና እንድንዳስሰው የሚገቡ ሐሳቦችን ኮሜንት ላይ አስቀምጡልን።